ለዚህ ደግሞ ቦምቡ ፍቅርሽ ቦምቡ ይነፋሽ ቦምቡ አብርሽ ወዳታለች ቦምቡ ይነቀለ የተነቀለ የታባት ምስትና ተነቀለ አለቀች እኮ በቃ ያቺ የቴነች እንግዲህ እስኪ ላኪ አንቺ አልቋል። ሽቶቹ እያለቁ ነው ያሉት። አለ ማታ ገና ያልተከፈተ ማታ አለ። ታያት ላኪ አለ ማት ነው አልተከፈተም። እዚህ ማታ አለ ጉዳን እንደ ፍየል እሺ ሌላ እንግዲህ ምንድነው የፋኖ ጀዊስ ሰው አይደል ራሱ በቃ አቤ አንድ ጊዜ ተናግሮ ነበር ባለማሲንቆ ታስታውሳላችሁ? አስታውሳችሁት? ባለማሲንቆ ጉዳችን ፈላለ በቃ አፋውቶ ተናግሮ ነበር ባለማሲንቆ። ምን ነበር ያልከው አቤ? ቆይና ለዚህ ላምጣ አንተ ላምጣ። ይህ በጣም ከባድ ነው። የሆነ የእልቂት ማዕት ማለት እኮ እንዲህ ነው። የዚህ አይነት አላዋቂነት የተጠና የሆነ የእልቂት ማዕት ማለት እኮ ንዛዜ እኔ ተናዘዘው ባለማሲንቆ ንዛዜ ነው የተናዘዘው በቃ። እና እኔ ያስቀየምኩት ኦሮሞ የለም ያስቀየምኩት ትግሬም የለም። እኔ ያስቀየምኳችሁ ምናምን ግን ይሄ እልቂት ነው የመጣብን። ዘመንንም በዚህ እስክንድርንም በዚህ አላሁ አክበር አላሁ አክበር ጉልበት ያ ሁሉ አቅም ይህም በምን ታጣራላችሁ መሰላችሁ? አሁን እነ እንኩሮ አይታችኋል። እነ መሳይ አያወሩም ስለ ፋኖ። አሁን ስለ ዶክተሮች ነው የሚያወሩት፣ ስለ ጃ ተስፋዬ ነው የሚያወሩት፣ ስለ ምናምን በቃ እንደዚህ ሆነ እና አሁን ግራ ገብቷቸዋል። አሁን አይቷቸዋል። የለም አሁን ስለ ፋኖ ገቡ ምናምን የለም። አሁን አያወራም። አሁን ደረጀ በቀን 4 ነው የአስንት ክፍለ ጦሩ እንደዚህ ያደረገ፣ የብርሃኑ ጦር እንደዚህ ያደረገ፣ እንደዚህ ገሰገሰ፣ 2 ሄሊኮፕተር ተጣለ፣ ዘሪሁን 13 መሳሪያ ቦታውን ጫፊ ሚሳኤል እንደዚህ ሆነ ነበር አሉ። የለም አሁን ዶክተሮቹ የማያዳግም ይላል። ይልቁኑ በቀደም ዕለት ከሕክምና ዶክተር ጋር ያደረግኩት ምንድን ቃለ ምልልስ አለና ድምፁ ለደህንነቱ ሲባል ተቀይሯል አለ። ያው ተንታኝ ነው የሚደውለት ያስታውቃል እኮ ኢቨን አይቲ እንኳን አያውቁም እንዴት እንደሆነ ሲስተሙ እና ሰውየው ይደውለታል። እንግዲህ አሁን ጥቁር አንበሳ ግቢው በሩ ሙሉ በሙሉ ተዘግቷል። ጥቁር አንበሳ እንዳለ በሮች ተዘግቶ ለበርም ላይ ተለጥፏል። ሰራተኛም ታካቢም እንዳይገባ ጳውሎስ ሆስፒታል ዙሪያውን ጳውሎስ ሆስፒታል ዘበኞቹ ሳይቀር ስራ አቁመው ፌዴራል ፖሊስ እየተጠበቀ ነው ያለው ይላል። ያኛው ከዛ ሆኖ ዶክተር እኮ ይህን የሚለው ዶክተር ሳይሆን ግን ያው የራሱ በየጊዜው የሚደውለትና የሚነገረው ገንዘብ ተንታኝ ነው የሚተነትለ እና በሳቅ ሞትኩኝ እኔ በቃ ፖለቲካቸው ጭምር ከሰረ በቃ አለቀ። እስኪ አሁን ወንድ የሆነ አክቲቪስት ውጣና ስለ ፋኖ ያወራ ሲገቡ ይበል የታለ ብላችሁ ጠይቋቸው። የታለ ሁሉ ወኔ በላቸው። 4 ኪሎ ገብቷል እኮ ምሽግ ቆፍሯል እኮ ገብተዋል። ቤተ መንግስቱ ተናጠ፣ ቤተ መንግስቱ ተቀወጠ፣ ቤተ መንግስቱ ይንቀጠቀጠዋል። የታላችሁ? ከኡጋንዳ ነው ልጅ ያለው። አዎ ከኡጋንዳ ነው ያለው እና ድምፁን እየቀየረ እና ከቦታው የዶክተሩ ድምፅ ለእንትኑ ሲባል ተቀይሯል አለ። ለደህንነቱ ሲባል ተቀይሯል አለ። እንኩሮ ያሳዝነኛል። በቃ ዞሮበታል። እሷ ከዚህ በኋላ የለ ፖለቲካ ውስጥ ነው የገባው እና መውጫም የለውም ከዚህ በኋላ ደግሞ የማይነካ መከላከያም ነክቷል። አለቀለት በቃ እዛው በቃ ተናዘዝ። ሌላው ሰለሞን ተካልኝ እቺ ሀገሮች በየጊዜው ማናገኘው ነገር የለም። እሺ ባለማሲንቆ ቀጥ ሂድ ምንድን ነው ያልከው አንተ? አጠር አድርገውና የሆነ የእልቂት ማዕት ማለት እኮ እንዲህ ነው። የዚህ አይነት አላዋቂነት የተጠናወታቸው ሰዎች አንድ ላይ ሆነው ጠበንጃ ይዘው መገኘት ከሌሎች አደጋዎች ጋር እኩል መታየት አለበት። ይሄ አደገኛ ነገር ነው። ይህ በጣም ከባድ ነው። ይሄ ኋላ ቀርነት በጣም የሚያሳፍር ነው። ግን ኮስት እያደረገ ያለው አማራ ነው። ዋጋ እያስከፈለ ያለው አማራ ነው እና ጉራቸው የትም እንደማያደርስ በውሸት የፈጠሩት አቅምም ዜሮ መሆኑ ታየ። እርስ በርስም አንድ የሚያደርጋቸው ምንም አይነት እውነት እንደሌለ ታየ። የያዙት እውነት ለሰው የሚመጥን አለ። እስከ ዛሬ መኖራችን ያሳፍራል። እንኳን ካሁን በኋላ አንድ እርምጃ ልንንቀሳቀስ እችን ቋንቋ ድገማት። እስከ ዛሬ መኖራችን ያሳፍራል። በጣም የወደድኩለት ቋንቋ እችን። እስከ ዛሬ መኖራችን ያሳፍራል። ያን ሁሉ ህዝብ በልተውት፣ በጎፈንድሚ ጨፍጭፈውት፣ የጋብቻ ቀለበቱን ሸጠው፣ በስብሰባ ብለው
የጦር ወታደር ገንዘብ አዋጡ ብለው ባልና ሚስት አፋተው እኔ ቃል የተፈቷልና ሚስቶች በዚህ መኪና ሸጠው ሞርጌጅ በሞርጌጅ ህዝቡን አጨማልቀው እስከዛሬ መኖራችን ያሳፍራል። ይመጥናል። እስከዛሬ መኖራችን ያሳፍራል። እንኳን ካሁን በኋላ አንድ እርምጃ ልንንቀሳቀስ ቴንክ ዩ። እስከዛሬ መኖራችን ያሳፍራል። እንኳን ካሁን በኋላ አንድ እርምጃ